ወደ ቤቴ እኔ ልገባ። አንተ መድኃኒዓለም ልጄ ላንተም እድሜውን ጤናውን ይስጥህ። እድሜና ሰላም ሰላም፣ ውድ ቤት ኧረ ይለያሉ ጀግኖቻችን፣ ትለያላችሁ። እግዚአብሔር እንኳን ያያችሁት እንኳን የነካችሁት ያያችሁት ይልናል እኮ የእናንተ ፈጣሪ አምላክ እድሜ ጤና ይስጣችሁ ለማለት እወዳለሁ። ማሚ በጣም ነው ያሳዘኑኝ ታሪካቸው። በስመ አብ ማሚ እንኳን ደስ አሉት፣ እንኳን ተገኙ፣ እንኳን ወደ ቤቱ ተመለሱ። ልጆትም ደግሞ ትድናለች። በጀግኖቻችን የተነካ ነገር ምንም መፍትሄ አያጣም እና እውነት ለመናገር ታሪካቸውን ሲናገሩ እነሱን ጎዳና ላይ የጣሏቸው ቤት ውስጥ ሰው ሞቷል ብለው ነበር እና ሊዲያንም እንደዛ አድርገው እስር ቤት ጨምረው እነሱ ጠቅልለው ሊቀመጡበት ነበር። ግን እግዚአብሔር ደግሞ አጋለጣቸው። አቤት ለተንኮለኛም እኮ ፈጣሪ ያለው፣ ለተንኮለኛም ፈጣሪ ያለው። የወይዘሮ የሺ ጸሎትና ደግነት ነው ይኸው ወደ ንብረታቸው ወደ ቤታቸው የመለሳቸው። እነዛ ደግሞ ወደ ነበሩበት በጣም እኔ በተለይ ጠበቃው ትዝታላችሁ፣ ጠበቃው ዞላን እንደዛ ሲል እንደገና ቤተሰብ ጋር ሄዶ ሞተዋል ብሎ አርድቶ ጨርሻለሁ ብሎ ማለት ነው። ሁሉ ነገር ከጨረሰ በኋላ ጨርሻለሁ ብሎ ልክ ገና 24 ሰዓት ሳይሆነው ደግሞ ወይዘሮዎች ተገኙ። እስኪ ምን ይዋጥህ ምን ይዋጥህ? እንግዲህ ሰው ጠበቃ ነኝ ብሎ እንደዚህ ወንጀል ተንኮል ይሰራል። ለማንኛውም ውድ ቤተሰቦቼ በጣም ደስ ስላለኝ ነው። በጣም ደስ ብሎኛል። እንኳን ደስ አላችሁ። በተለይ ጀግኖቻችን ጥረታችሁ፣ ልፋታችሁ በስተመጨረሻ እንደዚህ መሆኑ በጣም ነው ደስ የሚለው። ወይዘሮ ሜሽ እንግዲህ እንደ ጸሎቱ ልጅ አንድ ነው። እርሱም ደግሞ ወደ ቤታቸው ተመልሰው እንግዲህ በደስታ በጤና የቀሩትን እድሜ እንዲኖሩ እንመኛለን። ሁላችንም ለጀግኖቻችን ጸሎት አድርጎላቸው። ዋና ጸሎት ነው ለጀግኖቻችን። ምክንያቱም እነሱ ልፋታቸው ጥረታቸው በጣም ከምንም በላይ ነው እና እግዚአብሔር ይመስገን በጣም ደስ ብሎኛል። ጀግኖቻችን ኑሩልን ለማለት እወዳለሁ። በተረፈ በስደት ያላችሁ የጀግኖቻችን ቤተሰቦች እንኳን ደስ አላችሁ። ምንም አይንካችሁ። እግዚአብሔር እድሜ ጤና ይስጣችሁ። አገራችንን ሁሉም ባለንበት ሰላም ያድርግልን ለማለት እወዳለሁ። በተረፈ ደህና ሁኑልኝ። ቻው